ቤተሰቦቼ እንደምን አደራችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ የተመሰገነ ይሁን። ሁሉም ሰላም ነው፣ ሁሉም መልካም ነው። ጌታ ስም ይባረክ። አለው እናንተስ አላችሁ? እንኳን አብራችሁ ሲያምናክ እንኳን አብራችሁ ቻይናልን እያሳደጋችሁ ያላችሁ ውድ ቤተሰቦቼ የኔ ጀግኖች እግዚአብሔር አምላክ ይባርክልኝ እያልኩ ዛሬ በአዲሱ ቪዲዮ መጥቻለሁ። እሄዳችሁ አማረች ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። እሱ የማን ነው ካላችሁ እነግራችኋለሁ። እነኚህ ልጆች ባለ ትዳር ሆኖ ሰው እንዴት ሆኖ በፍቅር እንደሚኖሩ ጥሩ ተምሳሌዎች ናቸው። እዚህ ጋር እኔ ፎቶ አስቀምጣለሁ። የነሱ ቪዲዮ ገብታችሁ ማየት ትችላላችሁ። ሰብስክራይብ ላይክ ማድረግ ትችላላችሁ። ከእናንተ ምንም አይቀነስም፣ ምንም አይጨመርም። ከእናንተ የሚጠብቀው ምንድን ነው? ላይክ አርጋችሁ ሰብስክራይብ አርጋችሁ እለፉ። ከእናንተ ምንም አይቀነስም፣ ግን እነሱን ይጠቅማል። እኛ ደግሞ ኢትዮጵያውያኖች አንዱ ከአንዱ ጋር በመተጋገዝ እንተዋወቃለን። ጥሩ በማስታወስ ለሰው ጥሩ ነገር በማድረግ እንተዋወቃለን። ስለዚህ እነኚህን ልጆቹን ዛሬ እኔ ያመጣሁት ምክንያት ምንድን ነው? እነኚህ ልጆች የነኚህ ዩቱቤ ብዙ ጊዜ እከታተላለሁ፣ አያለሁ። በእውነት ባለ ትዳር ሆኖ ያው ትዳር ውስጥ ጥላቻ ያለ ነው፣ ክርክር ያለ ነው። ያው እንግዲህ ይሄ ያለ ነገር ነው፣ አዲስ ነገር አይደለም። ይሄ ሆኖ ሳለ እነኚህ ልጆች እኔ መከታተል ከጀመርኩ ማለት ነው ብዙ ጊዜ ሆኗል እና እኔ ሳያቸው የነሱ ፍቅራቸው ሁኔታው ይለያል። እንዴት ሆነ? እናንተ በዚህ ሰዓት በወርቅ ሳህን ላይ እንጀራ ምግብ ሲበሉ እነሱ በሷ ልብስ ላይ ቆሎ አስቀምጦ ምግብ አስቀምጦ ከዛ ከልብሱ ወስዶ እየበሉ ናቸው። ከዚህ በላይ ፍቅር ምንድን ነው ታዲያ? እዛ ጋር ወርቅ የሚመስል መሶብ ላይ ሳህን ላይ ምግብ ጨምሮ እየበሉ አንዱ ከአንዱ ጋር ጦር ነው። መስማማት የለም፣ ጦርነት ነው ቤት ውስጡ። ግን እነኚህ ልጆች ሁሌ በቃ ሁሌ የነሱ ሁኔታው ይገርመኛል። ጌታን በልብስ ላይ ቆሎም ጨምሮ እሱም ከዛም ወስዶ ይበላል፣ እሷም ከዛም ወስዳ ትበላለች፣ ከዛም ደግሞ ቆሎም ታጎርሳለች። ምስኪን በጣም እግዚአብሔርን በጣም ያሳዝናል። በጣም ያሳዝናሉ። ምስኪኖች ናቸው በእውነት ሁለታችሁ ማለት ነው። ጥሩ ለባለትዳር ጥሩ ተምሳሌዎች ናቸው እነኚህ። በእውነት ባለትዳር ሆኖ የአንድ ልጅ አባትና እናት ሆኖ ልጁን እንዴት እንደሚያደርጉ በቃ ልጁ ምንድነው አባቱ እናቷ ከልጅ እንትለይ አይፈልግም። በአንድ ደቂቃ እንኳን ልጅን ይዘሽ ሂጂ ይላል እንጂ ልጅን ትተሽ እረፍት ውሰጂ እንዲህ አይልም። የትም ስትሄጂ ልጁን ይዘሽ ሂጂ ይላል። ልጅን ቤት ውስጥ ብቻሽ ጥለሽ አትውጪ፣ በልጄ ላይ ቀልድ የለም ይላል። እሷን እየጠራ ውዴ፣ ማሬ፣ የኔ ፍቅሬ፣ እሷ ደግሞ የኔ አባት። አንተ እዩ፣ ፍቅራቸውን እዩ እስቲ። ሁላ እዚህ ጋር እያሉ ማክሰስ ቢሆን ምንም እየበሉ እሷ ታጎርሳለች፣ እሱም ይበላል፣ እሱም ይጎርሳታል፣ እሷም ትበላለች። ልጁ በመሃል ላይ አለ። ልጁን ያው ፊት ለፊት አስቀምጦ ነው ሁሉም ነገር የሚያደርጉት። ፍራንክ ቢሆንም ራሱ እሱ
እሷን ፍራንክ ለማድረግ ከፈለክ ማለት ነው። እሷን ልጁን አዝላ እያለች ፍራንክ ያደርጋል። ከዛም ታለቅሳለች። ምን ትሆናለች? ደግሞ መብራት አስተካክላለሁ ብሎ እዛ መሰላል ላይ ወጥቶ ከዛም ወደኩኝ ብሎ ፍራንክ አደረገኝ። አለቀሰች ምስኪን። ከዛም በጣም አሳዝናለች ብሎ ደሞቶ ቀረ። እንደገና ሰው የሌለበት ቦታ ራስን አወቅኩኝ እኔ ወደቅኩኝ ጉዳይ ድረሽልኝ ብሎ ካሜራ ይዛው ደብቆ እንዴ ፍራንክ አረገኝ። መታ አለቀሰች ጁቡ ጁቡ እያለች ምስኪን። እውነት ይሄ ፍቅር ነው። ይሄ ሁሉ ፍቅር ነው። የሌሎቹንም እነብራም ምናምን ሰዎችን ሁሉም እዩ። ይሄንን ቪዲዮ ገብታችሁ እዩ። እግዚአብሔርን እነኚህ ልጆች የሚሰሩት ቪዲዮዎቹን አንድ በአንድ ገብታችሁ ተመልከቱ። በእውነት ፍቅር ከሆነ ይሄ ይበቃል። በቃ ይሄ ይበቃል። ምንም ይጥፋ ምንም ባይኖርም ፍቅር ካለ ኖርማል ነው። አሁን እሷ ቤት ውስጥ ስራ እየሰራች ልጁን ትጠብቃለች። እሱ ደግሞ ውጭ ሄደ ይሰራል፣ ይመጣል። ሲመጣ ቤቱ ሞቅ ብለው ይጠብቃል። በእውነት ይህን ባለፈው ደግሞ ቤት ይቀይረናል እኮ ከዚህ በፊት ትንሽ ቤት ነው የሚኖረው፣ አሁን ደግሞ ትልቅ ቤት ነው የገባ ነው። ይኸው እቃዎቹን እዩ ብቻዬ ነኝ ምናምን እያለች እሷ ስታይ በጣም ታሳዝናለች። ጌታ እንደዚህ እየሆኑ እንደዚህ እየሰሩ ናቸው የሚኖሩት። ይሄ ሁሉ ፍቅር ሲኖር ነው። ፍቅር ከሌለ ከንቱ ነው። ምንም ቢኖር ፍቅር ከሌለ ከንቱ ነው። ይሄንን እናንተ ማወቅ አለባችሁ። ዛሬ እኔ ይሄንን ቪዲዮ ይዤ ያመጣሁት ምክንያት ፍቅር ማለት ይሄ ነው። እናንተ መኪና ይኑራችሁ፣ ቤት ይኑራላችሁ፣ ብር ይኑራል፣ ምንም ይኑር ከንቱ ነው። ፍቅር ከሌለ ከንቱ ነው። አሁን እነኚህ ልጆች ሰው የነሱ ዘር መንዘሩም ስድብ የሚባል ነገር የለም። በቃ እነሱ ኖርማል ናቸው። እውነት ባለትዳሮች ናቸው እነኚህ ልጆች ማለት ነው። ገብታችሁ ሙሉ ቪዲዮ ማየት ትችላላችሁ። እኔ በተቻለ መጠን ሁሌ ገብቼ እያየው ነኝ። እነሱ ግን የምንለቃቸው ሾርት ቪዲዮ ነው። ሾርት ቪዲዮ ሁሌ እየከታተልኩ ነኝ። ጌታን ደስ የሚል ጽድት ያለ ምንም ክርክር፣ ስድብ ምናምን የሌለኝ ከሁሉም ነገር ኖርማል የሆነ ነገር ነው የሚሰሩት። ደስ የሚል ትዳር ይሄ ነው በቃ። አሁን ለነሱ ምንም ይጥፋ ምንም አይመስልም። ባለፈው እሱ እኔ ወደ ስደት ሄዳለሁ፣ ሌላ ቦታ ሄጄ መስራት አለብን፣ ቤተሰቦችን ማሳደግ አለብን፣ ቤተሰቦችን መርዳት አለብኝ፣ ማሳደግ አለብኝ፣ እኔ ራሴ ማደግ አለብኝ፣ መቀየር መለወጥ አለብኝ። አንቺና ልጄ እዚህ ጋር ሁኑ፣ እኔ ሄጄ ይሰራለሁ አለ። አለቀሰችው። እኔ አልችልም፣ ልጄን ይዤ ብቻ እኔ አልችልም ብላ አለቀሰችው። እሱ ግን አልቻለም፣ በቃ አልቻለም። እሷ ስታለቅስ ማየት አልቻለም፣ በቃ። ከዛም ሁለታቸው ተቃቅፎ አለቀሱ። ያ ነገር ቀረ። አሁን በፍቅር እየኖሩ ናቸው። ምንም ችግር የለባቸው። ተመካክረው መኖር ነው በቃ። ተመካክረው መኖር ነው። አሁን እዛ ጋር ትንሽ ግጭት ቤት ውስጥ ተፈጠረ። ወደ ሴት ጋር ወደ ወንድ ጋር ሄዶ ሌላ ማስረገዝ እዚህ ጋር እንደዚህ ናቸው። እነ አብርሃም እነ ሄርሜላ ኑሮ ይሄ ነው። እስቲ ይህንን ቪዲዮ ተመልከቱ፣ ገብታችሁ ይህንን ልጆች ቪዲዮ ተመልከቱ። እኔ እንግዲህ ስማቸውን ብዙ ጊዜ አላቅም፣ የእሱም ስማቸው አላቅም፣ ግን ቪዲዮ እከታተላለሁ። በጣም ደስ ይላሉ። የባለትዳሮች ጥሩ ተምሳሌ የሆኑት ናቸው። ለዛ ነው ዛሬ ይህንን ቪዲዮ ይህን ቮይስ ፎቶ ይዤ የመጣሁት ማለት ነው። ገብታችሁ
ከእናንተ 5 ሳንቲም አይወስድም፣ አይቀነስም፣ አይጨመርም። እያለፋችሁ ሰብስክራይብ አርጉ፣ ላይክ አርጉ፣ ኮሜንት አርጉ። እናንተን የማይጠቅም ከሆነ እነሱን ይጠቅማል፣ እኔንም ይጠቅማል። ስለዚህ ኮሜንት አርጉ፣ ላይክ አርጉ፣ ሰብስክራይብ አርጉ። ያለው ነገር እውነታውን እናወራለን፣ እንመካከራለን። መጥፎ ነገርም ጥሩ ነገር ቢሆንም እንመካከራለን፣ እናወራለን። የእውነት ጎን እንቆማለን። ውሸት ነገር እዛ ጋር ነው ያለውበትም። የፍቅር ተምሳሌ የሆናችሁት እነኚህ ልጆች ናቸው። ገብታችሁ ሙሉ ቪዲዮ ማየት ትችላላችሁ። በጣም ደስ ይላሉ፣ በጣም ይመቻሉ። ልጅ፣ እናት፣ ባሏ እነሱ ናቸው። ኖርማል ቪዲዮ ነው፣ ስድብ የሌለ መጥፎ ቃላት የሌለ ኖርማል ቪዲዮ ነው የሚሰሩት። እነሱም ተመልከቱ ገብታችሁ። ውድ ቤተሰቦችን ሰላም ለእናንተ ይሁን። ዛሬ በአዲስ ቪዲዮ ነው ይዤ የመጣሁት። ይህንን ሙሉ ቪዲዮ ድምፅኝንን ሰምታችሁ እነኝህ ልጆች ያለበት ቦታ ሄዳችሁ ፈልጋችሁ ሙሉ ቪዲዮ ማየት ይችላላችሁ። አይታችሁ ትፈርዳላችሁ። ጌታን አይታችሁ ትፈርዳላችሁ። እንግዲህ እኔን ደስ ስላለኝ ነው ዛሬ ይሄንን ይዤ የመጣሁት ማለት ነው። ውድ ቤተሰቦቼ በድጋሚ ሰላም ለእናንተ ይሁን። መልካም ውሎ ይሁንላችሁ። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። የኔ ቻናልን አሳድጉን። እናንተ ሰብስክራይብ ላይክ አደረጋችሁ፣ እኔም ገብቼ ሰብስክራይብ ላይክ አደርጋለሁ። እነኚህ ልጆች ፋሚሊ የሆናችሁት ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እኔ ገብቼም ኮሜንት ሰብስክራይብ አደርጋለሁ። ሰላም ለእናንተ ይሁን። መልካም ውሎ፣ መልካም የስራ ሰዓት፣ መልካም ቀን ይሁንላችሁ። ባይ ባይ።